ሰላም ውድ አድማጮቻችን ይህ የያ ስፖርት ነው። በአርሰናልን በሚመለከቱ መረጃዎች ተመልሼ መጥቻለሁ። ይህ ስብስብ የአርሰናል አሁን ያለው ስብስብ በጥር ወር የዝውውር መስኮት ላይ በተጫዋቾች ሂደት ላይ ይሳተፋሉ ወይ? አንዱ የሚጠበቅ ሀሳብ ነው የሚሆነው። ማይክል አርቴታ ስለ ነገው ጨዋታ አስተያየቱን ሰጥቷል። ያንንም እናቀርብላችሁ ይሆናል። ከጉዳት እነማን ይመለሳሉ፣ በዝውውሩ ምን ይጠበቃል የሚሉትን እንዲሁም ደግሞ የአርሰናል የመከላከል ጥንካሬ በመጀመሪያው የውድድር ጊዜ ጥሩ ነበር። አሁንም በፕሪሚየር ሊጉ ምርጡ ቡድን ነው በመከላከል ነገር ግን ባለፉት ጨዋታዎች ላይ መዳከም ይታያል። ከምን የመጣ ነው የሚለውን ምን ይሆናል። ውድ አድማጮቻችን ታዲያ እናንተ የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው መረጃ የሚሆነው አርሰናል እንደ ስብስብ እንግዲህ አንድሬ በርታ ዘንድሮ የውጤቱን ወይም ቡድኑን የሰበሰበበት መንገድ የተለያዩ ተጫዋቾችን 250 ሚሊዮን ፓውንድ አውጥቶ ማስፈረሙ ውጤታማ አድርጎታል አይደለም። በግልጽ እንደሚታየው ሜዳ ላይ እንግዲህ አርሰናል ከ3 ዓመት በፊት ለመጀመሪያ ጊዜ በእንግሊዝ ፕሪሚየር ሊግ ለዋንጫው መፎካከር ሲችል የሳሊባ የጀርባ አጥንት ጉዳት አጋጥሞት የጀርባውን ከተጎዳ በኋላ ኦልሞስት ለ10 ቀናት ያክል የስብስብ የአርሰናል ስብስብ ማለት ነው ጨዋታዎችን ወይም ደግሞ በጊዜው በወቅቱ ፐርፎርም እንዳያደርግ ይዞት ነበር። ያኔ ኢየሱስ የዓለም ዋንጫ ጉዳትም የነበረበት የሚታወስ ሲዝን ነበር። ቶማስ ፓርቴም ጉዳት አጋጠሙ። የሳውዛምፕተኑ ሽንፈት፣ የዌስትሃሙ ነጥብ መጣል፣ የአንፊልድ ሮዱ ያቻ ውጤት ዋጋ ያስከፈለ ነበር። ታዲያ ከነዛ ልምድ የወሰዱት የሚመስሉት አርሰናሎች አሁን ለውጦችን ለማምጣት በሚመስል ሁኔታ ውጤታማ የሆነ የአምና የጉዳት ችግራቸውም የሚታወስ ነበር። ዘንድሮ ያለ ገብርኤል ያለ ሳሊባ ጨዋታቸውን አድርገው አምና 33% ነበር ገብርኤል ወይም ሳሊባ ሜዳ ላይ ከሌለ አርሰናል ነጥቦች የሚሰበስበው ወይም ደግሞ ነጥቦችን የሚጥለው ነበር። ዘንድሮ ግን በሚገባ በማሻሻል 75% አርሰናል የማሸነፍ እድሉን ያሰፋል። ያለ ገብርኤልና ሳሊባ እንኳን ገብርኤልና ሳሊባ ምርጥ የሆነ ጥምረትም በእንግሊዝ ፕሪሚየር ሊግም በአውሮፓ መድረኮችም ምርጡ የመሃል ተከላካይ ጥምረት መሆኑ መረሳት የለበትም። ይህ ደግሞ የኢንካፔና የሞስኬራ ዝውውር አርሰናል እንዳገዘው የሚታወቅ ነው። የኦዴጋርድና የዜ በመሃል መስመር ላይ መፎካከር፣ የሳካ ማዱዌኬ የተጫዋቾች ፉክክር አርሰናልን ውጤታማ አድርጎታል። ታዲያ እዚህ ጋር ሌላ መነሳት የሚጠበቅበት ነጥብ ብዬ ማስበው አርሰናል ያለ ገብርኤል የቆሙ ኳሶች የመጠቃታሙ አሁንም ግልጽ ነው። አርሰናል ገብርኤል ሲኖር በእንግሊዝ ፕሪሚየር ሊግ 38 የአንድ ለአንድ ግንኙነቶችንና ከቆመ ኳስ ውጤታማ መሆኑን ያሳየበት ነበር። የሳምንቱ አጋማሽ ጎል እንኳን ገብርኤል ቢኖር የማይቆጠር ነበር። ምክንያቱም ከረጃጅም ኳሶችን የማውጣት አቅሙ በጣም የተለየ ነው። ከዛ ውጭ ሞስኬራና የቤን ዋይት ጉዳትም አሳሳቢ ነው። ታዲያ አርሰናል ቀጣይ ላሉበት 5 ጨዋታዎችን በምታዩበት ጊዜ እንግዲህ ብራይተን፣ ቪላ፣ በርንማውዝና ሊቨርፑል ነው የሚገጥመው። እነዚህ ወሳኝ ጨዋታዎች ላይ ታዲያ በ5 ተከላካዮች ብቻ መሆኑ ትንሽ አስቸጋሪ ያደርግበታል። ነገር ግን ኖርጋርድ በአማካይ መስመር ላይ መጠቀም የሚችሉበት አጋጣሚ እንደሚኖር የሚጠበቅ ነው የሚሆነው። አርሰናል የአማካይ መስመሩ አሁንም መታየት የሚጠበቅበት ነው። በተለይ በፓላሱ ጨዋታ ኖርጋርድ በጣም ጥሩ ብቃቱን አሳይቷል። ስለዚህ በቀጣይ ሂደቶች አንዱ የኖርጋርድ ብቃት ነው የሚጠበቀው ብዬ አስባለሁ። እንግዲህ ማይክል አርቴታ በጋዜጣ መግለጫው ዛሬ ምን አነሳ ብለን ስናይ የማርቲኔሊ ጉዳት ግጭት እንደሆነና ያን ያክል አሳሳቢ እንዳልሆነ ተናግሯል። ኢንካፔ ግን ከቡድኑ ጋር አሁንም ስልጠና እንዳልወሰደ አስተያየቱን ሰጥቷል። ከዛ ውጭ እንግዲህ ሁለቱን የመስመር ተጫዋቾችን በሚመለከት ቲምበርና ካላፊዮሪን አስተያየት ሰጥቶ ነበር። ሁለቱም በእንግሊዝ ፕሪሚየር ሊግ ካሉ ቶፕ 5 ከሚባሉ ወይም ደግሞ ምርጥ 5 ከሚባሉ የተጫዋቾች አልፏቸው የማይሄዱ ከሚባሉ ተጫዋቾች ውስጥ አንዱ ናቸው። ብዙ ጊዜ ያልታለፉ ናቸው። ይህ ጥሩ የሚባል ነው። በተለይ ካላፊዮሪ እኔ ከአምና ብቃቱ አንጻር ዘንድሮ በጣም የተለየ ሆኗል። ውጤታማነቱን በሚገባ እያሳየ ያለው አስደናቂ የመሃልም የመስመር ተከላካይ ሆኗል። አርሰናል ውጤታማነት በጣም አስፈላጊ ተጫዋች ሆኗል። ቲምበር አምናም አይተነዋል ድንቅ ብቃቱን። ዘንድሮ ደግሞ በተሻለ አቅም እያየ ነው እንገኛለን። የሀቨርትዝ የቀናት ጉዳይ ነው ብሏል። እንግዲህ ሀቨርትዝ ብዙ ወደ ጨዋታ ስልጠናን ተመልሷል። ተቀያሪ ለብራይተኑ ወይስ ለቪላው አንዱ የሚጠበቅ ነው የሚሆነው። ሌላኛው መነሳት የሚጠበቅበት የገብርኤል ማጋሌስን በሚመለከት ወደ ስልጠና ተመለሰም የሚል አስተያየት ሰጥቷል። አርሰናል 4 ዋንጫ ነው የሚፎካከር። ታዲያ 4ቱን ዋንጫ ታነሳላችሁ የተብሎ ጠቂቆ ነበር። ነገር ግን የኔ ቅድ ብራይተንን ማሸነፍ ነው በሚል አስተያየቱን ሰጥቷል። ኢንካፔ ለጨዋታው የመድረሱ ነገር አጠራጣሪ እንደሆነም ተናግሯል። አርሰናል እንግዲህ በጥር የዝውውር መስኮት ላይ ወደ አድማጮቻችን ከባለፈው ክረምት ዝውውር በኋላ ኦዝቮናን ከአየርላንድ እንዳስፈረመ ይታወቃል። ከዛ ውጭ ደግሞ በጥሩ ሁኔታ ከኢኳዶር ኤድዊን እና ሆልገር ኮንቲየሮን ታዳጊዎችን አስፈርሟል። ታዲያ አርሰናል በዚህ ወቅት በጥር የዝውውር መስኮት ዝውውር ላይ ይሳተፋል ተብሎ አትሌቲክስ ላይ የወጣ በየሳምንቱ የሚቀርብ የጥር የዝውውር መስኮትን በተለይ አሁን ከጀመረ በኋላ የሚቀርበው አርቲክል የቀረበውን ሀሳቦች ላንሳላችሁ። አንደኛው ጀርሚ ዣኬትን በሚመለከት ነው። አርሰናል ይህንን ተከላካይ በጣም የሚያደንቁት ነው። ነገር ግን ስብስቡ ላይ ማንም ተጫዋች ካለቀቀ ተጫዋቾችን የማስፈረም እድላቸው ጠባብ እንደሆነ ማይክል አርቴታ
ሁኔታ ተናግሯል። እንግዲህ አንቶን ሴሜዮን በጣም አርሰናል እንደሚፈልገው ይታወቃል። በአርሰናልም በጣም እንደሚያደንቀው ይታወቃል። ነገር ግን አርሰናሎች ቅድሚያ ዓላማቸው ተጫዋቾችን መልቀቅ ነው እንጂ ይለቁ ከሆነ ነው አንቶን ሴሜዮን የሚያስፈርሙት። ማይክል አርቴታ በስብስቡ ደስተኛ ነው። ስካሊና ንዋነሪ እንኳን በውሰት እንዲለቁ ፍላጎት የለውም። እንግዲህ አርሰናል በተለይ በንዋነሪ ጉዳይ በነይታ በውሰት በእንግሊዝ ፕሪሚየር ሊግ ያሉ ቡድኖችን የጨዋታ ጊዜው የሚረጋገጥ ከሆነ ቢጫወት የተሻለ አርሰናል ውጤታማ ያደርጋል ብዬ አስባለሁ። ነገር ግን ማይክል አርቴታ ይህን ስብስብ እንዲነካበት አልፈለገም። ሌላኛው ገብርኤል ሄሱስን በሚመለከት ነው። ሄሱስ ከጉዳቱ ከተመለሰ በኋላ በጣም በምርጥ ብቃት ላይ ይገኛል። ማለትም እንግዲህ በኔ እይታ ከባለፉት አመታቶች አንጻር የሆነ ያክል ለውጦች አሉ። ፍላጎቱ፣ የመጫወት ብቃቱ በጣም አስደማሚ ነው። ታዲያ አርሰናል ይህንን ተጫዋች በሚጠቀምበት ሁኔታ ላይ አንደኛ የኮንትራቱ 1 አመት ከ6 ወር ነው የቀረው የዚህ አመት ከተጠናቀቀ በኋላ በጥር ሄሱስ ይለቃል ብሎ ይጠበቅ ነበር። ነገር ግን አሁን አርሰናሎች ማቆየትና በሚቀጥለው ክረምት የመልቀቅ ነው ፍላጎታቸው። እንግዲህ ከእንግሊዝ ፕሪሚየር ሊግ ላይ ሄሱስ በአርሰናል ቤት ውጤታማ ብቃቱን እያሳየ ይገኛል። እንግዲህ አርሰናል የሄሱስ የሀቨርትዝና በጣም በማጥቃቱ ረገድ ውጤታማ ከሆኑ ተጫዋቾች ውስጥ አንዱ ዮኬሬስ ነው። ከእነዚህ ተጫዋቾችን ውጤታማነት በቀጣዮቹ 6 ወራት ውስጥ የሚፈልግ ነው የሚሆነው። ወለማቻችን ሌላኛው እንግዲህ ዘ አትሌቲክስ ላይ በኤክስጂ ወይም ደግሞ ኤክስፔክትድ ጎል በሚመለከት አንድ መረጃ ወጥቶ አይቻለሁ። በጣም የሚገርም መረጃ ነው። አርሰናል በእንግሊዝ ፕሪሚየር ሊግ 9.9 ኤክስጂ ብቻ ነው የተሞከረበት። በፕሪሚየር ሊጉ ከ10 በታች ኤክስጂ ያለው ብቸኛው ቡድን ነው። ከ20 በታች ደግሞ 2 ቡድኖች ነው ያሉት፣ አርሰናልና ኒውካስትል 18.7 ኤክስጂ ነው የተሞከረበት። ሌላኛው እንግዲህ መነሳት የሚጠበቅበት ነጥብ የሚመስለኝ ቸልሲና ቪላ ናቸው። እንግዲህ አርሰናል ላይ ሹት ማድረግ የቻሉት ባለፉት ጨዋታዎች ላይ ደካማ ብቃትን አንዱ እንዲያሳይ ያደረገው የሹቶች ይሞከሩበታል፣ ድሎች ይሞከራሉ። ከትንንሽ ኤክስጂዎች ግን ጎሎች እየተቆጠሩበት ነው። ጥንቃቄን መውሰድ ይጠበቅበታል። አርሰናል 9.9 ኤክስጂ ተሞክሮበት 10 ነው የተቆጠረ። ከተሞከረብህ በላይ ጎል ሊቆጠርበት አይጠበቅም። እዚህ ላይ ጥንቃቄ መውሰድ የሚያስፈልግ ይሆናል። ዩናይትድ እንዲሁም ደግሞ በዱዋሎችን በማሸነፍ ሂደቶች ካያችሁ አርሰናል ከዩናይትድ ጋር ሲጫወት 44% የአንድ ለአንድ ግንኙነቶችን አሸንፎ ነበር። ደካማ የነበረበት ነው። የቼልሲው 43%፣ የኤቨርተኑ 45% መነሳት የሚጠበቅባቸው ናቸው። ነገር ግን አርሰናል አሁንም የተለዩ እድሎችን የመፍጠር አቅም እንዳላቸው ያምናሉ። ስለዚህ አንዱ የሚጠበቅ የሚሆነው አርሰናሎች በአንድ ለአንድ ግንኙነት የተሻለ ፐርፎርም ማድረግ የሚጠበቅ ይሆናል ብዬ አስባለሁ። ሌላኛው መነሳት የሚጠበቅበት ነጥብ ብዬ የማስበው ቪላ እና ወልቭስ ላይ ጎሎች ሲቆጠሩበት ከ0.23 እና ከ0.15 ኤክስጂ ነው እና ይህ ምን ያክል ደካማ የማጥቃት እድሎች የሉም። ነገር ግን አርሰናል ላይ አይሞከርም እንደ ቡድን። ነገር ግን በፋስት ብሬክ ቡድኑ ላይ ጎል ይቆጠርበታል። የቆሙ ኳሶች ጥንቃቄ፣ በተለይ እንግዲህ እነዚህን አይነት ውሳኔዎች ከአርሰናል ይጠበቃል። የካላፊዮሪና የሳሊባ ጥምረት በመሀል ክፍሉ ላይ በጣም ጥሩ የተሻለ ሆኖ አይቼዋለሁ። ከሂንካፔ በተሻለ አንደኛ ካላፊዮሪ የረጃጅም ኳሶችን መከላከል ላይ ጥሩ ነው። ሂንካፔ የአንድ ለአንድ ግንኙነቶቹ ወይም ደግሞ ሽፋኖችን ሲሰጥ በጣም ጥሩ ነው፣ ፈጣን ነው። ያን የሚጠቅም ነው የሚሆነው። በአጠቃላይ ግን አርሰናል መከላከሉ ጥሩ ነው፣ ውጤታማ ነው። ማጥቃቱ ላይ ግን አልተሰራም። ማጥቃቱን እንዴት ማሻሻል ይቻላል የሚለው እንግዲህ ትልቁ ጉዳይ ሆኖ መነሳት የሚጠበቅበት ነጥብ ይመስለኛል። ማጥቃቱን ማሻሻል የሚቻለው ደግሞ አርሰናል ከተቃራኒ ቡድኖቹ የተሻለ ጎሎችን ማስቆጠር ሲችል ነው። እንግዲህ በእንግሊዝ ፕሪሚየር ሊግ ብዙ ጎል ያስቆጠረው ማንቸስተር ሲቲ ነው። ማንቸስተር ሲቲ ከፈጠራቸው ኤክስጂ አንጻር 10 ጎሎችን የተሻለ አስቆጥሯል። አርሰናል የፈጠራቸውን ኤክስጂ ብቻ ነው ያስቆጠረ ያለው። ከኤክስጂ በላይ ማስቆጠር የሚጠበቅበት ነው የሚሆነው። ይህ ደግሞ በኦዴጋርድ፣ ኤዜ፣ ሳካ፣ በነ ማርቲኔሊና ትሮሳርድ ላይ የሚወድቅ ነው የሚሆነው። ቀጣይ ጨዋታዎች በሚገባ አርሰናል የሚፈትኑት ነው የሚሆነው። የቪላ የበርንማውዙም ከባባድ ጨዋታዎቹ ነው መነሳት የሚጠበቅባቸው ነው። እነዚህን ጨዋታዎች ላይ ውጤቶችን ማምጣት የሚችል ከሆነ አርሰናል እንግዲህ እንግሊዝ ፕሪሚየር ሊግን ዋንጫ አሁንም በመሪነት ማሸነፍ ይቻላል። የአንቶን ሴሜዮን ወደ ማንቸስተር ሲቲ ማቅናት ዋንጫ ፉክክሩ ላይ የተለየ ሚና ሊኖረው ይችላል ብዬ አስባለሁ። ምክንያቱም አርሰናል ማንቸስተር ሲቲ የነበረባቸውን ችግር በፍጥነት በፋስት ብሬክ ጥሩ ቡድን ነው። መልሶ ማጥቃት ጎሎችን ከአንቶን ሴሜዮን የሚያገኝ ከሆነ ሃላንድ ለፎደን ክፍተቶችን መፍጠር የሚችል ከሆነ ቀጥተኛ ማጥቃት ያለው ተጫዋች ኖራቸው ማለት ነው። ስለዚህ የተሻለ ብቃትን ሊያሳዩ ይችላሉ። አርሰናል ግን እንደ ቡድን ያለውን የስኳድ ጥራት ደግሞ መጨመር የሚችልበትን አጋጣሚ መጠቀም ግድ ይላቸዋል ብዬ አስባለሁ። ሁለት ደማቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።